እሺ ሰላም ለእናንተ ይሁን። እንደምንላችሁ ቆያችሁ። እንግዲህ ውጭ በወጣን አጋጣሚ ነው ቪዲዮ የምንጠቀመው ማለት ነው። በቀን ሁለቴ በቀን ሶስቴ ሊሆን ይችላል አይታወቅም። እኔ ግን በወጣ አጋጣሚ ለመጠቀም ነው አላማዬ። እና አሁን እስቲ ፋርማሲ እየሄድን ነው። ውጭው ደስ ይላል። لا بتكون شوية أسهل لك ويلك أضحك عليك لازم تجيب سكينة معي የሁላቸውን ፋርማሲ ነው ያለነው። መድኃኒታችንን ገዝተን እንሄዳለን። خلصت البيت ፋርማሲ ገዝተን ወጣን። እንደዚህ ወጣ ስትሉ ምኑ ደስ አይልም? ፀሐይ ማግኘት፣ አየር መውሰድ እኔ ደስ ይለኛል። እና እናንተ እንዴት ናችሁ? ስራ እንዴት ነው? ጤና፣ ህይወት እና ዩቲዩበሮቼ ማለት ነው። እንግዲህ እኛ እድለኞች ነን፣ ከብዙዎቹ እኛ እድለኞች ነን ብዬ አስባለሁ። ምክንያቱም ብዙዎቹ ይህንን እድል ፈልገው አላገኙትም። እኛ ደግሞ እድለኞች ነን። አይዟችሁ በርቱ እያሉን የሚደግፉ እህቶቻችን፣ ለእኛ ብለው መስዋዕት የሚከፍሉትን ታናሽነትን ሳይንቁ የሚያበረታቱን እህቶቻችንን በእውነት ልንደግፋቸው ልንሰማቸው ይገባልና ይሄ ነው እላችኋለሁ። እኔንም አይዞሽ በርቺ፣ ጠንክሪ፣ ጥሩ ነው። የሰው ልጅ አንዴ ይሳሳታል፣ ሁለቴ መሳሳት የለበትም ለምትሉ ለምታበረታቱኝ ደግሞ በጣም አመሰግናለሁ። ፀሐዩ፣ ሙቀቱ፣ ዳገቱ፣ ደረጃው። አሁን ደግሞ መድኃኒታችን ይዘን ወደ ሰዎቻችን ጋር እንሄዳለን። እንግዲህ ሰዎች ሲመክሩ ነው ሊከፋን ይችላል። ሰዎች እህቶቻችን የሚመክሩን የሚመክሩን ለራሳችን ነው የሚጠቅመን። እንበርታ።
የተላክነውን አስረክበናል እና ሰው ምናልባት ደግሞ ደጋግመው ለምን እንደዚህ አታደርጉም እንደዚህ እኮ ነው ብለው ሲመክሩንም ሊከፋን አይገባል። ልንበረታ ነው የሚገባል። ልንበረታ ነው የሚገባን እና ሰው ደግሞ ደካማ ጎናችንንም ጠንካራ ጎናችንንም ሲነገረን ስንመከር አሜን ብለን መቀበል አለብን። ምክንያቱም ዛሬ የሚከፈለው ዋጋ ነገ የሆነ ነገር ይኖረዋል ማለት ነው።